ሰላም ወገኖች እንዴት አላችሁ? ዶክተር ማርቆስ እንደገና ከጤና ሆሊስቲክ። ዛሬ የልብ ከልብ ሃርት ቱ ሃርት ንግግር ነው እንግዲህ የፈለግኩት። ይሄም ጠቅላላ ያለ የሜታቦሊዝም ጽንሰ ሀሳብ ነው። መጀመሪያ ሜታቦሊዝም ምንድን ነው? ሜታቦሊዝም ሜታቦሊክሊ ምናምን ትላለህ። ምንድን ነው ሜታቦሊዝም ልትሉ ትችላላችሁ። በጣም አጭር ነው። በሰውነታችን ውስጥ ያለውን ኃይል እንደምናስገባበት ሁኔታ ስንበላ ማለት ነው አይደለ? እንደገና የምንጠቀምበትና ወደ ለኤነርጂ ለኃይል የምንጠቀምበት ሁኔታ ነው ሜታቦሊዝም። ሌላ ምንም ትርጉም የለውም። ሰውነታችን ውስጥ የኃይል አጠቃቀም ማለት ነው። የኃይል ማስገባት እና ማስወጣት ስላችሁ ኤነርጂ ኤክስፔንዲቸር ማለት ነው። አማርኛ በእንግሊዝኛ ተናገር ማን ነው? ይሁንት ነው። በእንግሊዝኛ አረከው በአማርኛ ተናገር ትሉኛላችሁ ወዳጆች። አም ትራይንግ ሃርድ ወይኔ አሁንም እሱን በእንግሊዝኛ ረክድ እኮ እየሞከርሁ ነው። በጣም እየሞከርሁ ነው። ሁለት ነገሮች አሉ። እኔ በአማርኛ መናገር ጠልቼ አይደለም፣ ግን አንደኛ አማርኛ በማይነገርበት አካባቢ ለረጅም ጊዜ ስለቆየሁኝ ነገሩ እንደ መርሳት ነገርም አለ። ስለዚህ የሚቀለኝ ተሎ ቀድሞ የሚመጣልኝ አሁን ከአደግኩ በኋላ በአዳልት ጎልማሳ ሆኜ በኖርሁበት ሁኔታ ላይ የለመድሁት ኤንቫይሮንመንት ነው ቀድሞ የሚመጣልኝ እንጂ ትራስት ሚ ከኔ በላይ የአገሬን ባህል፣ የአገሬን ቋንቋ፣ የአገሬን ሁሉን ነገር የሚወድ የለም ማለት አልችልም። እወዳለሁ፣ ብቻ እንደ ማንኛውም ሰው እወዳለሁ። አማርኛ መናገር ጠልቼ አይደለም። ይሄንን ተረዱልኝ። ኦኬ። ግን በቃ አንደኛ ቋንቋው ራሱ የምናገረው የተማርኩትም በእንግሊዝኛ ነው። የሜዲካል ቃሎቹ ምናምን ነገር እንግሊዝኛ ናቸው። በአማርኛ መተርጎሙ ራሱ ፈልጌ አንዳንዱንም አላውቀውም፣ ፈልጌ አፈላልጌ ነው ነገሩ። ያ ደግሞ ስናገር ዘገምተኛ ነኝ፣ የበለጠ ዘገምተኛ ነው የሚያደርገው። እና እናንተ በተቻለ መጠን ግን ሁኔታውን አውዱን አስረጋለሁ። እንግሊዝኛው ቃሉ ራሱ ባልጠራውም ግን በተዘዋዋሪ መንገድ በአማርኛ ተረጉመዋለሁ። ይሄ በአማርኛ እንግሊዝኛ የማይችል ሰው በአማርኛ ሀሳቡ እንዲገባው ግን ሙከራ አደርጋለሁ። ታገሱኝ። ይሄ የቅንጦት ነገር አይደለም። ቅንጦት የሚመስላችሁ እንግሊዝኛ መናገር እስኖት ቅንጦት፣ ምንም ቅንጦትነት የለውም። ምክንያቱም እንግሊዝኛ መናገሩ ከአማርኛ ከመናገሩ ምንም ሀባ የተሻለ ነገር የለውም። ኦኬ። ስለዚህ በእንግሊዝኛ የመናገር ቅንጦት አይደለም። አለመታደር ሆኖ የቆየሁበት አካባቢ እንግሊዝኛ አማርኛውን እንደ መርሳት ነገር ማድረጉ ያ በደል ነው እና እሱ ይገባኛል። ታገሱ። እንግዲህ አንደኛ ቋንቋችን በአማርኛ ነው በእንግሊዝኛ የምታስረዳው አለኝ አንደኛው። አይ አማንግሊሽ ነው በአማርኛና በእንግሊዝኛ ነው፣ አማንግሊሽ ነው ብዬን መለስኩለት። እና ያ ሆም ተብሎ የሆነ ነገር አይደለም። የቋንቋችንን በከልህብን የምትሉ ሰዎች አሉ። አም ሶሪ፣ እሱን ምን ማድረግ አልችልም። እንግዲህ በነገራችን ላይ ቋንቋ አይበከልም አዘ ፕሪንሲፕል እንደማውቀው ማለት ነው። ቋንቋ ቢዳቀልም እየበለጸገ ይሄዳል እንጂ መበከል የሚባል ቃሉ ራሱ ትክክል አይደለም። ኦኬ። ቁልጭ ባለ በአማርኛ የምትናገር ሰዎች ካላችሁ ቬሪ ጉድ ፎር ዩ፣ ጥሩ ነው። በጣም የሚመሰገን ነገር ነው። ሙሉ ሀሳቡን እስካስተላለፍሽ ድረስ ኦኬ፣ በአማርኛ ሙሉ ከሆነ ቆንጆ ነው፣ በቃ አሪፍ ነው። ግን ፎከስ እናድርግ ማለት ነው። እዚህ የእንግሊዝኛ አማርኛ የሚለው ነገር ላይ ፎከስ እናድርግና ትምህርቱን እንማማረው። ኦኬ፣ እንማማር። ትምህርቱን እንዴት ነው የቀረበው? ካልተረዳችሁት ደግሞ እንግሊዝኛውን ደሴት ላይ አንኖርም አይደል? እንግሊዝኛ ለመማርም ሞክሩ እናንተ አይገባን የምትሉ ሰዎች። አጋጣሚው ነው እኮ። ለምሳሌ የሆነ ቃል በተነገረ ጊዜ አጋጣሚ ነው፣ ተማሩት ቃሉን። ለርኒንግ መቀጠል አለበት አይደል እንዴ? በህይወታችን 3 ምስጢሮች፣ ቁልፎች ነገሮች ምንድን ነው ያልኩት? አንደኛው መማር ነው ለርኒንግ፣ ሁለተኛው ማፍቀር ነው ላቪንግ፣ ከዛ ደግሞ ክሪኤቲንግ ነው መፍጠር ነገሮች ናቸው። እነኚህ 3ቱ ከህይወታችን መለየት የለባቸውም። ስለዚህ ቋንቋ የእንግሊዝኛ 1 ቃል 2 3 ቃል በቀን መማሩ ለርኒንግ የሚለውን ህይወታችን የተሟላ እንዲሆን ያግዘናል። ኦኬ፣ እንጂ አማርኛ አልተናገርህም፣ ስለዚህ አማርኛ አልገባኝም፣ ለምን አማርኛ የተናገርህ ተብሎ መውቀስ ተው፣ መልእክተኛውን መበደል ነው የሚሆነው። እኔ መልእክት ለማስተላለፍ ነው እየፈለግኩ ነው ያለሁት እንጂ በአማርኛ እንግሊዝኛ ፒዩሪቲ ንጹህነት አይደለም ልከራከር ወይም ላስተምር ወይም ልመጻደቅ የምመጣው። ኦኬ፣ የእኔ ቁም ነገር ማድረግ ማስተላለፍ የምፈልገው ምንድን ነው ብትሉኝ ሜታቦሊካሊ እንግዲህ እንደነገርኳችሁ ሜታቦሊካሊ ሄልዚ ጤናማ እንድትሆኑ ነው። በሰውነታችሁ ውስጥ ኃይል የምታስገቡትና የምትጠቀሙትና የምታስወጡበትን ሂደት
ሜታቦሊዝም እንግዲህ ነው። እሱን ተምራችሁ ጤናማ እንድትሆኑ ነው ዋናው ግቤ። የአማርኛ ወይም የእንግሊዝኛ ቋንቋ ጠበቃ ለመሆን አይደለም ፍላጎት። ኦኬ። ስለዚህ ይሄ በዚህ ጉዳይ ላይ ደጋ አልናገርበትም፣ ግን አሁን ነው ትዝ ያለኝ። መናገር የፈለኩትም ሌላ ነገር ነው፣ ግን አማርኛውን ስፈልግ ሲጠፋብኝና በእንግሊዝኛው ስናገረው ነው ትዝ ያለኝ ኮሜንቱ ምናምን ማለት ነው። አም ሶሪ ሙሉ አማርኛ መናገር ባለመቻሌ በደል ነው፣ የስደት በደል ውጤቱ ነው ይሄ። ኦኬ እንጂ የስልጣኔ ጉዳይ አይደለም፣ የመመጻደቅ ጉዳይ አይደለም፣ የማወቅ መለኪያም አይደለም። በፍጹም እንግሊዝኛ በማወቅ እውቀት አይለካም። ይህንን አይ ካን ቴል ዩ፣ ይሄ ምንም ጥያቄ የለውም። ከማንም ቋንቋ እየተሻለ አይደለም። ማንኛውም ቋንቋ ለሚጠቀመው ማህበረሰብ እስካገለገለ ድረስ ከማንም ቋንቋ አያንስም። ኦኬ ይሄ ኒውስ ቋንቋ ምናምን የሚባል ነገር የለም። ኒውስ ትለው በናምበር ኦፍ ፒፕል ስፒኪንግ ኢት ከሆነ በሚናገረው የሰው ቁጥር ከሆነ እንግዲህ በቃ ኒውስ ትለው ይችላል። ግን ብቁ ነው። አንድ ቋንቋ ለራሱ ማህበረሰብ ብቁ ነው። አብሶሉት ነው። ጎደሎ ነገር የለውም። በነገራችን ላይ ቋንቋ ብቻ አይደለም፣ ኢቨን ካልቸርም ዳትስ ሃው ኢት ኢዝ። አንድ ካልቸር የራሱ ማህበረሰብ ብቁ የሚያገለግል እስከሆነ ድረስ በራሱ አብሶሉት ነው። ኦኬ ግን ሪሌቲቪዝም አለ፣ አንጻራዊነት ደግሞ አለ። ከሌላው ቋንቋ ጋር ሲወዳደር ከሌላው ካልቸር ጋር መግባባትና ታርቆ መኖር ስላለበት ያ ሪሌቲቪቲም አለው፣ አንጻራዊነት አለው። ግን ብቁ ነው። አማርኛ በራሱ ብቁ ነው። እንግሊዝኛ በራሱ ብቁ ነው። ፈረንሳይኛ በራሱ ብቁ ነው። ኦሮምኛ በራሱ ብቁ ነው። ትግርኛ በራሱ ብቁ ነው። ኤኒ ቋንቋ ኤኒ ላንጉዌጅ ራሱን ማህበረሰብ የሚያገለግል በብቃት እስከሆነ ድረስ አብሶሉትሊ ኮምፕሊት ነው። ኢንኮምፕሊት ላንጉዌጅ የለም። ኦኬ ስለዚህ እኔ እንግሊዝኛ ስለተናገርሁ ከማንኛውም ቋንቋ የተሻለ ሱፔሪዮሪቲ ያለው ማለት አይደለም፣ የተሻለ ማለት አይደለም። It's just that I was exposed ለሱ ነው ተጋልጬ የቆየሁትና በሱ መናገር ቀለለኝ፣ ስለሚቀለኝ ማለት ነው። አፌን የፈታሁት ያደግኩት እኮ ንጹህ አማርኛ በሚናገር ማህበረሰብ ውስጥ ነው። ግን ችግሩ ምንድነው መሰላችሁ? የህፃንነት ቋንቋ የማልረሳበት ምክንያት ስቲል መናገር የምችልበት ምክንያት በልጅነት ስለተማርሁት ኢንግሬፕ በሰውነቴ ውስጥ ተቀርጿል፣ በአእምሮ ውስጥ ተቀርጿል። that's good። ግን በኋላ ደግሞ የማስታወስ ጡንቻዬ ደግሞ የለመደው መጨረሻ ላይ ደግሞ ስማርና የኖርኩበት አካባቢ ደግሞ ሞር እንግሊዝኛ ሆነና እሱን ወርሾው ነው። እና ይሄ አማንግሊሽ የሚባለው የቋንቋ መናገር ማስተላለፍ nothing wrong with it፣ ምንም ችግር የለውም፣ ምንም ችግር የለውም። ለእንግሊዝኛ ለማዳበር እንግሊዝኛ እንዲበለጽግ ምናምን ለምትፈልጉ ሰዎች ኦኬ ጥሩ ፒውር እንዲሆን ንጹህ እንዲሆን መሞከሩ you can try። በዛሬ ግሎባላይዜሽን በዛሬ ሶሻል ሚዲያ ዓለም ውስጥ እንግሊዝኛ አማርኛዬን ንጹህ አድርጌ ቋቆያለሁ ብለህ የምታስብ ሰው ካለ that's ፉሊሽነስ ብለው ምናልባት ትንሽ መራመድ ሊሆን ይችላል። አይቻልም። ስለዚህ ቋንቋችን ቢበለጽግ በዘመኑ ቴክኖሎጂ በሌሎች ቋንቋዎች ጋር መጠቀም ከምንገባቸው ነገሮች ጋር ቢዳብርና ቢበለጽግ ችግር ያለው ብዬ አላስብም። ግን ሜሴጁን ሙሉ በሆነ ሁኔታ እናስተላልፋለን ወይ ነው ቁም ነገሩ። and I think I am passing a message። ምክንያቱም most of the comments የሚመጡልኝ መልእክቱ እንደደረሳቸው እንዳወቁት ነው የሚገባኝ፣ እንደተረዱት ነው የሚገባኝ። ያልተረዱ ሰዎች ኮሜንት እንደሚመጣው አውቃለሁ፣ ግን very few ናቸው። ነምበር ትንሽ ናቸው፣ ጥቂት ናቸው። ከመቶ ሰው ውስጥ 2 ሰው በባክህ በአማርኛ ቢለኝ ያኛው ኢንሲግኒፊካንት ነው፣ በጣም እርባና የሌለው ነገር ነው ብዬ ነው የማስበው። ስቲል ግን የእነሱን ነገር ቢሆን they're important too፣ so አድሬስ መደረግ አለበት። ለዛ ነው አድሬስ እያደረኩ ያለሁት። ሰው ቋንቋዬ አም ሶሪ አማንግሊሽ ነው፣ አማንግሊሽ። ኦኬ ምንም ማድረግ አልችልም። እናንተም ነገሩ በተቻለ መጠን ግን አማንግሊሽ ቢሆንም ኮንሰፕቱን አይዲያውን መሰጅን ለማስተላለፍ ግን እሞክራለሁ። እንግሊዝኛ ባትችልም ለምን ዞሬ ተጠምጥሜ ቢያንስ ኮንቴክስቱን አውዱን መናገርና ማስረዳት ከቻልሁኝ በቂ ነው፣ ትረዳላችሁ ብዬ ስለማስብ ነው። ግን እናንተም ተማሩ። መማር አንዱ የህይወት ግብ ነውና መማር ለርኒንግ ላቪኝ ማፍቀር ስላችሁ ይሄ አንድ ትንሿን ነገር ኮንሰፕት አትፈሩ። በአጠቃላይ ማፍቀር ጥቅል የሆነ ነገር እንስሳም ዋቴቨር ሰውም ምንም ማውደድ እሱ ነው ላቪኝ።
ለርኒንግ፣ ላቪንግ እና ክሪኤቲንግ LLC ይባላሉ። እነሱን ማድረግ አንድ ሶስቱ የህይወት ግቦች ናቸውና እነሱ ካሉ ነው ሰም ሞር ኮምፕሊትነስ ሙሉነት የሚሰማን ውስጣችን ራሱ በህይወታችን ማለት ነው። ስለዚህ እንግሊዝኛ ቋንቋውንም አብረን እየተከተል ማማር ማዳበሩ ከዛ ከለርኒንግ ከመማር ውስጥ ግብ ውስጥ ስለሚቆጠር እናንተም ተማሩ። እኔም ብቻ ለምን በእንግሊዝኛ ነገርህን በአማርኛ ንገረን ብላችሁ መውቀስም ፌር አይደለም ብዬ አስባለሁ። ስለዚህ አሁን ይሄ ወደ ቁም ነገሩ ገባለሁ። ይሄ ቪዲዮ በራሱ ብቻውን መለቀቅ አለበት ማለት ነው። ሌትስ ጎ